በስፌት ላይ ሲጀመር በዲዛይን የሰው ቅርጽ ማንበብ ነው ማለት ነው። ልኬቱም ያ ሁሉ ይሰራል ማለት ነው። አዎ ይሄ ቤዚክ ነው ማወቅ ያለብን ማወቅ እንጂ እንዳለ ይሄ የምንጨምረው የምንቀንሰው አለ። ምክንያቱም የሰው ስታይል ወይ ደግሞ የሰው አለባበስ የሰው ቅርጽ አይተን መጨመርና መቀነስ እንችላለን ማለት ነው። እሺ አሁን ምን ሰላም ለእናንተ የሆኑ እንኳን ወደ ቻናል በሰላም መጣችሁ። ዛሬ የሴት ቦርድ እንሰራለን፣ ዲዛይን እናወጣለን ማለት ነው። ፉል ኮርስ ብለን ጀምረናል። ከአምስቱ ሙያዎች ማስተምራቸው ትምህርት አንዱ የቅድን ዲዛይን ወይ ደግሞ ፋሽን ዲዛይን ነው። ስለዚህ ቀለል ባለ እንጀምር ብዬ ነው ዛሬ ጉርድ የሴት ጉርድ ይዤ የመጣሁት ማለት ነው። ስለዚህ በቀጣይ ሸሚዝ እንሰራለን፣ ሱሪ እንሰራለን፣ ሱፍ እንሰራለን፣ የሴት ቀሚስም እንሰራለን ማለት ነው። ስለዚህ ብዙ ዲዛይን ነው ያለን እና ሌላ ሰው እንዲጠቀም ሼር በማድረግ ተባበረኝ ማለት ነው። አሁን ቀጥታ ወደ ትምህርታችን እንግባ። መጀመሪያ ኢትዮ ስኪል አካዳሚ ይህ የቻናላችን ስም ነው። በታችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ ምንድነው ቤዚክ ስከርት ፓተርን ያው ፍሮንት ነው የምሰራው። አሁን ዛሬ የፊት ነው የምሰራው፣ የኋላ ደግሞ ቀጣይ እሰራላችኋለሁ ማለት ነው። ስለዚህ ፍሮንት ነው የምሰራው ማለት ነው። እሺ ይሄ ከመስራታችን በፊት አሁን እንትና ለመስራት ወይም ጉርድ ለመስራት የሚያስፈልጋል አራት ልኬቶች ወይ ደግሞ ሜዠርመንት ያስፈልጋል ማለት ነው። አንዱ ምንድነው ቁመት ነው፣ ሁለተኛ ወገብ ነው ዌስት፣ ከዛ ዳሌ እና ከወገብ እስከ ዳሌ ያለ ርቀት ማለት ነው። ስለዚህ እነዚህ አራት ሜዠርመንት ወይም ደግሞ እነዚህ አራት ልኬቶች የግድ አስፈላጊ ነው ማለት ነው። ስለዚህ እኔ የለካሁት ነው ዛሬ የምሰራላችሁ ማለት ነው። ቁመቱ 60 ነው የለካሁት፣ ወገቧ ደግሞ 80 ነው፣ ዳሌዋ ደግሞ 100 ነው። ከወገብ እስከ ዳሌ የለካሁት ደግሞ 20 ነው ማለት ነው። እነዚህ አሰራር አላቸው። እንዴት አድርገን እንደምናገኘው አሰራር ብዬ ላስቀምጣላችሁ። ስለዚህ እነዚህ ወደ አሰራር ከመግባታችን በፊት መጀመሪያ ብላክ ቦርዳችን 90 ዲግሪ መስራት አለበት። 90 ዲግሪ ማለት ቻርቱ ወይም ወረቀቱ የምንስለው ፓተርን የምናወጣው ሁሉ ጊዜ 90 ዲግሪ ሆኖ ስለሚመጣብን ማለት ነው። ስለዚህ ያው በእርግጠኝነት 90 ዲግሪ የራሱ መለኪያ ወይ ደግሞ መሳሪያ አለው። ያው ይሄ ግን አልቻልኩም ማለት ልገዛ አልቻልኩም፣ ውድ ስለሆነ ነው በዚህ እየሰራሁት ያለሁት ማለት ነው። እሺ እቺ 90 ዲግሪ እንሰራለን ማለት ነው። እንደዛ አድርገን 90 ዲግሪ እንሰራለን ማለት ነው። ስለዚህ መጀመሪያ ምን ማድረግ አለብን? ከላይ 1 ኢንች መግባት አለብን የስፌት አላይመንት እና የእንትና ማለት ነው። ስለዚህ 1 ኢንች እንግባ ከላይ እና ይህ ሴንቲሜትር ነው መለኪያ ማለት ነው። ስለዚህ ወይም ደግሞ በእንትና ከሄድን 3 ሳንቲም ወደ ታች መውረድ ትችላላችሁ ማለት ነው። ወይም ደግሞ 1 ኢንች ማለት ነው። እንደዛ ካደረግን እዛ ያለን ደግሞ ቁመት ደግሞ 60 ነው። ወደ ታች 60 ሄዳለች 60 ዘካባለች። እንደዛም እንደዛ አድርገን 60 ሄዳለች። ታያችኋል ብዬ አስባለሁ። ስለዚህ እቺ መጀመሪያ እንደዛ አድርገን አስምራታለን ቁመቷ ማለት ነው። እቺ 1 ኢንች ወደ ታች ወርደን አይደል? እቺ እናስይዛታለን እንደዛ አድርገን። እሺ ስለዚህ ይሄ እቺ ኤ ብለን እንሰይማታት እና እቺ ደግሞ ቢ እንበላት። ስለዚህ ቁመት ወይም ደግሞ ኤ ከኤ እስከ ቢ ያለ 60 ምክንያቱም ቁመታችን ነው ማለት ነው። ከዚህ ወደዚህ ያለ ቁመት ነው ማለት ነው። ስለዚህ አሁን የምንሰራው ምንድነው ዳሌ ነው የምንሰራው ቅድሚያ ማለት ነው። ምክንያቱም ከሁሉም ልኬቶች እሱ ሰፋ ያለ ስለሆነ ማለት ነው። ስለዚህ ማድረግ ያለብን ምንድነው ዳሌ። እሺ ዳሌ የምንሰራው እንዴት ነው የሚል ዳሌ ወይም ደግሞ የተገኘ ልኬት ለአራት እናካፍለዋለን ማለት ነው። ለአራት ከዛ ምርስ ያስቀምጣል። ስለዚህ ዳሌ ለአራት ሲከፈል 25 ነው የሚሰማው 25 ወይም ደግሞ ዳሌ ስንት ነው? ሞት አይደል? ሲከፍል 4 25 ይመጣል ማለት ነው። ስለዚህ ምንድነው የምናደርገው 25 እንለካለን ማለት ነው። ከኤ ሁልጊዜ ኤ ኮርነራችን ወይም ደግሞ ለሁሉም መነሻችን ናት ማለት ነው። ኤ 90 ዲግሪ ላይ ሰራ ነው ባለፈው እንደዚህ ነው። ስለዚህ ስንት ነው የምንሄደው 25 ማለት ነው።
25 እዚህ ጋር አለ። እዚህ ጋር 25 እንሰራለን። እዚህ ጋር 25 እንሰራለን ማለት ነው። ያው አሁን ፖይንት ያደረግነው እናገናኘዋለን በቀጥታ እንትና ማለት ነው መስመሪያ ማለት ነው። ስለዚህ እንደዛ አድርገን እናገናኘዋለን ማለት ነው። ያው እንደዛ አድርገን እናገናኘዋለን። ስለዚህ እቺ ቢ ካልናት እቺ ደግሞ ሲ ካልናት ከኤ እስከ ቢ ያለ ከኤ እስከ ቢ ያለ ወይም ደግሞ ከቢ እስከ ሲ ያለ እኩል ነው 25 ነው ማለት ነው። 25 እንዴት መጣ የሚል ወደ ሲካፈል ለአራት ያመጣነው ማለት ነው። ስለዚህ ማድረግ ያለብን ምንድነው? መጀመሪያው ሰፊ ነው መስራት ያለብን ማለት ነው። እሺ አሁን ደግሞ የምንሰራው ምንድነው? ከወገብ ማለት ይሄ ከወገብ እስከ ዳሌ ያለ ማለት ስለዚህ ስንት ነው እኔ የለካሁት 20 ነው የለካሁት ማለት ነው። ስለዚህ ከዚች ጀምረን ወደዚህ እንወርዳለን ማለት ነው። ስንት ነው የምንወርደው? 20 የተቀመጠልን ልኬት 20 እስከሆነ ድረስ ማለት ነው። ስለዚህ እንደዛ አድርገን 20 እንሰራለን። ይኸው ከዛ እቺ ቀጥታ እናስይዛታለን በቀጥተኛ ላይን ማለት ነው። ስትሬት ላይን እንደዛ አድርገን እንይዛለን። ያው ኤች ካለን ኤም ካለን ስለዚህ ኤች ወይ ደግሞ ቢኤም ዚኳርስ ስንት ነው? 20 ነው የተሰጠን ማለት ነው። ከዚህ ወደዚህ ያለ ልኬት እና ከዚህ ወደዚህ ያለ ልኬት አንድ ነው ማለት ነው። ከዚህ ወደዚህ አላልኩም። ይሄ በሱሪ ስንሰራ ነው ትሪያንግል መስራት አለብን። ይሄ ግን ከኤስ እስከ ኤች ያለና ከቢ እስከ ኤም ያለ ልኬቱ አንድ ነው ማለት ነው። የተሰጠን ነው የምናስቀምጠው። የምንጨምረው፣ የምንቀንሰው፣ የምናማቅለው ወይም ደግሞ የምናካፍለው የለም ማለት ነው። አሁን ምን ቀረን? ዌስት ቀረን ወይም ደግሞ ወገብ ቀረን ማለት ነው። ወገብ ምንድን ነው የምናደርገው? ወገብ እንዴት አድርገን ነው የምናመጣው የሚል ወገብ ሲካፈል ለ4 ፕላስ 2 ማለት ነው። ስለዚህ እንደዛ ከሆነ 80 ወይም ደግሞ ወገብ ይሄ 80 ካለ ስንት ይመጣል? 20 ይመጣልና ፕላስ 2 22 ማለት ነው። ፕላስ 2 22 ሁለት ለምንድን ነው የምንጨምረው የምል ይሄ ፒንሷ ለመያዝ ማለት ነው። ለመያዝ እንዲመች ሁለት የሚጨምረው ለፒንሱ ነው ማለት ነው። ስለዚህ ስንት ነው የምንሄደው? 22 ማለት ነው። 22 ከምንድን ነው የምንነሳው? ከኤ ሁል ጊዜ ማለት ነው። እንሄድ ኤ 22 እዚህ ካለ 22 መጀመሪያ ለካ ነው 25 ነበር ማለት ነው። ስለዚህ ወገባችን ትንሽ ጠበቅ ያለ ስለሆነ ወይም ደግሞ ዳሌያችን ሰፊ ወገባችን ደግሞ ገባ ያለ ስለሆነ ነው። እሺ ስለዚህ ምንድን አድርገን ወደዚች ወደ ኤም እናስይዛታለን ማለት ነው። እንደዛ አድርገን ማለት ነው። ያው የተለያዩ እንትን አለች ከርቮች አሉ። እኔ አሁን ከርቭ መስራት እችላለሁ። እንደዛ አድርጌ ከርቭ መስራት እችላለሁ ማለት ነው። ወይም ደግሞ የራሱ መሳሪያ ያለው ማለት ነው። ያው ለማሳወቅ ያክል ነው። እንደዛ አድርገን ከርቭ ወይም ደግሞ የሰውነት ቅርጽ እንዲይዝ ማድረግ እንችላለን ማለት ነው። እቺ መጀመሪያ ቀጥ ነው የምናርጋት ወደ ላይ ማለት ነው። ቀጥ ነው የምናርጋት እቺ ኤል ካልናት። ስለዚህ ከኤ እስከ ኤል ያለ ስንት ነው? 22 ነው ብለናል አይደል? አዎ። ስለዚህ ከዛ በመቀጠል የምናደርግ መሰላችሁ ከዚች ከኤል ጀምረን እስከ ያለ እስከ ታችኛው ማለት ነው አስይዘዋለን በእንትና ማለት ነው። አንዳንዶች ምን ያለው 0.5 ወደ ታች ይወርዳል ማለት ነው። ግን ከላይ 1 ኢንች ስለገባን ገባ ስላልነው ያው በዚህ ብናይዘው ችግር የለም ማለት ነው። ምክንያቱም ይህ የሚደረገው ለምን መሰላችሁ? አብዛኛው የሰውነት ቅርጽ ይሄ ዳሌያችን ላይ ወጣ ያለ ነው፣ ከፊታችን ደግሞ ዝቅ ያለ ነው ማለት ነው። ስለዚህ አብዛኛዎች በስሬ በደንብ አድርጌ ያሳያቸዋለሁ። በዚህ ኩብር ወይም ከፊት የሚኮበር ከሆነ ይሄ ከፊት ያለ ስላልተቆረጠ ወይም ደግሞ ዲዛይን ሲወጣ ወጣ ብሎ ስለተሰራ ነው ማለት። ስለዚህ ማድረግ ያለብን ሁሉ ጊዜ ከታች ከፍ ያለ ነው
የሰውነት ቅርጽ ማለት ነው። በስፌት ላይ ሲጀመር በዲዛይን የሰው ቅርጽ ማንበብ ነው ማለት ነው። ልኬቱም ያ ሁሉ ይሰራል ማለት ነው። አዎ ይሄ ቤዚክ ነው ማወቅ ያለብን ማወቅ እንጂ እንዳለ ይሄ የምንጨምረው የምንቀንሰው አለ። ምክንያቱም የሰው ስታይል ወይ ደግሞ የሰው አለባበስ የሰው ቅርጽ አይተን መጨመርና መቀነስ እንችላለን ማለት ነው። እሺ አሁን ምን ቀረን? አላይመንት እቺ ምንድናት? ይሄ ፒንስ የምንላታለች 22 አለን። 22 በሁለት ስናካፍለው 11 ይመጣል ማለት ነው። 11 ማለት ደግሞ እዚህ ጋር አለች ማለት ነው። 11 ማለት ያው እዚህ ጋር አለች ማለት ነው። ስለዚህ ወደ ታች የምንወርደው ከዚች ነው የምንወርደው። 7 8ም መውረድ እንችላለን። ምክንያቱም ስለሆነ አጠር እንዲሆን ማለት ወይ ደግሞ አጠር ያለ ወይ የኋላ ከሆነ ይጨምራል። የኋላም አሳያቸዋለሁ ፓርቲቱ ማለት ነው። ስለዚህ ምን እናደርጋለን? እቺ ነጥዛታለን በቀጥተኛ መስመር ማለት ነው። በዛ አድርገን ማለት ነው። ካው 0.5 ወደዚህ ወደ ግራ 0.5 ደግሞ ወደ ቀኝ እንሄድና ደግሞ እንደዛ አድርገን አስይዘዋለን ማለት ነው። ስለዚህ ኦ ካልናት እቺ ደግሞ ኤን ካልናት ስለዚህ ርቀቷ ወይም ደግሞ ከ7 ሴንቲሜትር እስከ 8 መሄድ እንችላለን ማለት ነው። ወደዚህ 0.5 ወይም ደግሞ ቺኒ ያዛት ወይም ደግሞ ዩቪ ማለት እንችላለን እንትን ማለት ነው። ስለዚህ ከኤን እስከ ዩ ያለና ከኤን እስከ ቪ ያለ 0.5 መሄድ እንችላለን ማለት ነው። ስለዚህ መሀል ላይ ማለት ነው። በጣም ሰፊ ከሆነ ወይም ደግሞ ይሄ በጣም ወጣ ያሉ ሰዎች አሉ። እነዚህ ከሆነ ግን አራትን ማድረግ እንችላለን። የፒንስ አራትን ማድረግ እንችላለን ማለት ነው። ከዚህ ወደዚህ ያለ ርቀት አሁን ለምሳሌ 30 ከመጣብን ወይም ደግሞ 40 ከመጣ 40 ይመጣል ግን እንበልና 40 ከመጣ 20 20 አድርገን እናስይዘው እንችላለን። ወይም ደግሞ ሁለት ፒንስ ማለት ይሄ ዳብል ነው ያለው። ይሄ ዳብል ነው የፊት ነው ዳብል ነው ያለ ማለት ነው። ዳብል ነው። ስለዚህ እንደዛ ካደረግን ኪስ የምናወጣበት የተለያዩ አሁን ጉርድ ሲባል የተለያዩ ቅርጽ መውጣት እንችላለን ማለት ነው። ስለዚህ ከዚህ ገብተን ደግሞ ማለት 1 ኢንች ገብተን ደግሞ እንትን ማድረግ እንችላለን። ኪስ መስሪያ እንደዛ አድርገን ኪስ መስሪያ 6 ወጣችለን። ስለዚህ ደግሞ 1 ኢንች ከሄድን 3 ሳንቲሜትር አለች። የተለያዩ መስራት እንችላለን። ምክንያቱም ምን መሰላቸው ይህ ኪስ ማለት ነው። ትክክለኛው ልብሱ ከውስጥ ነው ያለ፣ እስከዚች ነው ያለ ትክክለኛው ልብስ ማለት ይሄ አይቆረጥም። ስለዚህ ኪስም እንደዛ አድርገን መስራት ይችላል። ይሄ ከፊቱ እንትናት ስለሆነ ማለት ነው። ስለዚህ መያዝ ያለብን ምንድነው? ከዚች ደግሞ እንደ ልብሱ ይለያያል። አሁን መስራችሁ የሚለጠጥ ወይም ደግሞ ይሄ ስፕሬ ምንድነው ይሄ የሚለጠጥ ከሆነ ከዚች 4 ወይም ደግሞ እስከ 6ም ወደ ውስጥ ገብተን መያዝ እንችላለን ማለት ነው። እሺ እንቀጥል። 6 እንትን አድርጌያታለሁ። ቀጥታ ከዚች ነው የምናገናኘው እንደዛ አድርገን ማለት ነው። እንደዛ አድርገን መያዝ ይቻላል ማለት ነው። ስለዚህ ምንድን ነው ይሄ ነገር 6 ያልኳት እቺ ለዲዛይኗ እንትን ስላለች ነው። ስለዚህ ስንት ነው የገባው? እኔ 3 ሳንቲም ነው የገባሁት ማለት ነው። 3 ሳንቲም እንደ ፍላጎቱ የሰው የከስተመር ፍላጎቱ በማንበብ ወይም ደግሞ በመጠየቅ መግባት ትችላለች ወደ ውስጥ ማለት ነው። ይሄ ግን የሚለጠጥ ስፕሪንግ አለው። ከሌለው ግን ወደ ውጭ የምንጨምርበት አጋጣሚ አለ። እስከ 8 እስከ 6 ወደ ውጭ ጨምረን የምናስይዝበት አጋጣሚ አለ። ለምሳሌ አሁን 5 ሳንቲም ከጨመርኩት ወደ ውጭ 5 ሳንቲም ከጨመርኩት እዚህ ጋር አለ እንደዛ አድርጌ መጨመር እችላለሁ። እንደዛ አድርጌ ማለት ይሄ ግን ዳብል ነው ወይም ደግሞ ፍሮንት ነው ዳብል ነው ማለት ነው። ስለዚህ እዚህ ጋር ለምሳሌ ስንቆርጠው ሲቆረጥ ሲወጣ ማለት ነው
እቺ የለችም፣ እቺ ደግሞ የለችም። ይሄ ኤቢሲ ምናምን የምናስቀምጠው ይሄ ለመረዳት ያክል ነው እንጂ ምንም እንትን ያላቸው ቀለል ባለ መልኩ ነው ያስቀረብኩላችሁ። ስለዚህ ይህ ሁለት መጠቀም ይችላል። ወይም ደግሞ ለምሳሌ እቺን አጥፋት፣ እቺ ከተፈች ይህ ነው የምትወስደው ቦርድ ማለት ነው። የሴት የፍሮንት እቺ ነው የምትወስደው ማለት ነው። እቺም ጥፋች ግን ምክንያቱ ከላይ ነው ኪስ ስለሆነ ከላይ ስለሆነ ይህ ከርቭ አለች። ይሄ ቀጥ ያለ ላሳያችሁ እንደዚህ አይነት ናት፣ ወይም ደግሞ ከርቭ አይነት ናት ከሰውነት ጋር እንዲጋጠም ማለት። ስለዚህ የሴት የፊት ቀሚስ የሴት የፊት ጉርድ ይሄ ይመስላል ማለት ነው። የፊት ማለት ነው። የፊት ቀለል ያለ ወይም ደግሞ ዝም ብዬ ለመጀመሪያ ያክል ነው ይሄ የሰራሁላችሁ። በቀጣይ በደንብ አድርገን እንሰራለን። ያልገባችሁ ነገር በመሰጃ አስቀምጡልኝ። ከዛ በመቀጠል ደግሞ ቀጣይ ደግሞ የፊት እንሰራለን፣ ቀጣይ ደግሞ የኋላ እንሰራለን ማለት ነው። ስለዚህ ቀጣይ ፓርትን እዩት። አመሰግናለሁ።